ሰዎች በተለይ ትላልቅ ሰዎች ወንጌል ገብቷቸው ይጨነቁ የነበሩት በምን ጉዳይ ነው? የታወቀ አይደል እንዴ? መቀበሪያ አጣለው አልነበር? ጭንቀታቸው እሱ እኮ ነበር። ጭንቀታቸው እሱ ነበር። የመቀበሪያ ስፍራ አጣለው ነበር ጭንቀታቸው። ብራዘር አዮ በዛን ዘመን እንኳን ወንጌል ተሰብኳል፣ ተነግሯል። ጌታ የብዙ ትውልድ ወደ እግዚአብሔር መንግስት መጥቷል። ምንም ይቀጥላል። ይሄው አሁን ራሱ በዚህ እኮ አሁን እንግዲህ አሁን በ8 ዓመት ውስጥ ብለን ብናወራ በ8 ዓመት ውስጥ በቦታና አውራ ካለን ሰፊ ስፍራ ያዘው ማን ነው? ግልጽ እኮ ነው ብራዘር፣ ግልጽ ነው። የወንጌል አማኝ አይደለም ማለት ምንም ልታሸማቀቁ ነው አትችሉም። የፈለገ ማለት ነው የፈለገ ቁጥሩ እንኳን ቢደመር ከአንድ ደብር እኮ አያልፍም ብራዘር። መስላ አታወራ ብራዘር አይደለም። እኛ እሱ ባይደረግም ወንጌል ግን ይቀጥላል እያልን እኮ ነው ያለን። ምክንያቱም ሳይደረግ አሁን እንኳን ተሰጠ ብለን የምታስበው ሳይኖር ወንጌል ተሰብኮ በስተናል። አማራጭ የለም ብራዘር። ማለት እኛ ልክ ነው እግዚአብሔር ምድራዊ መንግስታትን ይሾማል ይሽራል፣ ምንም ጥያቄ የለውም። we respect እንገዛለን፣ ምንም ጥያቄ የለውም። ግን ራስን አታታለ ነው እያልን ያለ ነው። አየህ እኛ ትምክታችን ብራዘር በዙፋኑ ላይ የተቀመጠ ቅዱስ የሆነ የሰራዊት ጌታ እግዚአብሔር የሚባል አምላክ አለ። ትምክታችን እሱ ነው። እሱ ነው በቃ ትምክታችን ብራዘር። በየትኛውም ዘመን የወንጌል አማኞች ቁጥር አመንክም ጠላህም እየጨመረ ነው። በቃ ይሄ እኮ ማለት የኢትዮጵያ ብቻ እኮ አይደለም፣ በዓለም ደረጃ የወንጌል አማኞች ቁጥር በቃ እየጨመረ ነው የሚሄደው። ምንም ጥያቄ የለው። ቤተክርስቲያን እየሰፋች ነው የምትሄደው። ምንም ጥያቄ የለው። በቃ ይሄ ከጌታ ዘንድ የሆነ ነገር ነው። እዚህ ካለ ከምድራዊ ኃይል ጋር አታያይዘው ጉዳዩ አይደለም። አይ ሞክረው የለ እንዴ ብራዘር? እድል ኃይል ስልጣን በነበረ ሰዓት ሞክረዋል። የወንጌል አማኞች በጣም በጭቆና የኖሩበት ዘመን ነበረ። ቀደም ወዳጃችን እንዳለው ማለት ነው። የምሬን ማለት የመቃብር ስፍራ ብርቅ የነበረበት ዘመን እንዴ ትላልቅ የሚባሉ ቤተክርስቲያኖች አይደል ህብረቶች የማምለኪያ ቦታ እኮ በስማቸው አልነበራቸው። በጣም የቅርብ ጊዜ ትዝታ ነው የምናወራው። ብርቅ ነበረ ብራዘር። አንተ እንትን ፈለቀ ምናምን ብለህ ሄደህ በመቆፍረህ የምትይዘውን ስፍራ ህጋዊና ሌጋል በሆነ መልኩ እንኳን ለማግኘት ትግል ውስጥ ነበር። ታዲያ አቁሞታል። ስፍራ ማጣታችን የማምለኪያ ቦታ ማጣታችን እንዳንበዛ አያደርገንም። እኔ እንደዛ አላስብም። አሁን የመሰብሰቢያ ቦታን መከልከል የወንጌል አማኝ ቁጥር ቢያስቆም ኖሮ የወንጌል አማኝ ቁጥር አሁን የደረሰበት ቦታ ላይ አይደርስም ነበር። ዞር ብለየው ብራዘር፣ የማምለኪያ ቦታ የመቀበሪያ ስፍራ ማጣቱ የወንጌል አማኝ ወደ ወንጌላዊ አማኞች ህብረት የሚጨመሩ ነፍሳቶችን አልከለከለም። ብዙዎች ማለት ነው የትም ልቀበር ብለው የመጡ ሰዎች ናቸው አይደል እንዴ? እውነት እኮ ነው። እውነት ነው ብራዘር። አይ በደሳሳ ጎጆ ውስጥ ወይ ደግሞ በደሳሳ ጥላ ውስጥ ለማምለክ እኮ የተሰባሰበን ያማረን ህንጻ አይቶ የመጣ ሰው አለ እንዴ? የለም። እኔ እንግዲህ በጌታ ቤት ነው ያደኩት። ያማረ ህንጻ ትዝ አይለኝም። የምሬን ነው። ያማረ ህንጻ ትዝ አይለኝም። ትዝታዬ እንደው የማውቀው እኔ በእኔ እድሜ እንኳን የማውቀው ያለው ትዝታዎቻችን ምንድነው? እሱ የአግዳሚ ወንበሩ ተጠጋጉ እስቲ ተብሎ ያ የሚቆረቆረው ጀርባን ሲቆረቆረ ከታች መቀመጫን ሲቆረቆረ እንደዛ በዛ ታፍነ ከላይ ደግሞ እቺ ሰማያዊ የዩኤን ምንድነው ሸራ የዩኤን ሸራ እሷንም ሰፈር ዱርዬዎች ድንጋይ እየወረወሩ ድንጋይ ከብዶት እየተቀደደ
በዛ ውስጥ ግን የሚገርም የእግዚአብሔር ክብር ግን ነበር። አቧራው ልክ ነው። አቧራው ቸርች ሄደህ ስትመጣ አቧራው ነው አይደል? ግን የእግዚአብሔር ክብር ነበር። አይገርም? የሚገርም የእግዚአብሔር ክብር ግን አለ። ሰዎች በአጋንንት ተይዘው ጉባኤ ተካፍለው ከና መንፈሳቸው ከታሰሩበት እስራት ጋር አብረው ወደ ቤት አይመለሱ። ክብር ለእግዚአብሔር ይሁን። ከእግዚአብሔር መገኘት የተነሳ ሰዎች ከነ እስራታቸው ወደ ቤት አይሄዱም ነበር። ስሙ ስለሚጠራ ፕሬዘንሱ፣ አብሮነቱ፣ መገኘቱ ስላለ ሰዎች ነፃ ይወጡ ነበር። ብራዘር ህንፃን አይተን የተከተልነው ጌታ የለንም። ያምራል እስቲ ልሂድ ብለን የገባንባቸው ህንፃዎች የሉንም። አሁንም ቢሆን የሚያምሩ ህንፃዎችን ልቁጠር ካልክ ከሁለትና ከሶስት ያለፈ ልትቆጠር የምትችለው ነገር የለም። ጣት አይሞሉም ብራዘር፣ የእጅ ጣትህን አይሞሉም። በአገሪቷ ውስጥ ያሉትን ነው የምልህ። በጣም ያምራሉ ብለህ የምትጠራ አይደለም ቤተክርስቲያን ስትሰራ የነበረች። እስኪ የኮምፓሽን አገልግሎቶችን እዩ። በኮምፓሽን አገልግሎት ላይ ኢንቨስት የሚደረገውን ብር አስቡት። በጣም ብዙ ብር ማለት ነው። በጣም ብዙ ብር ኢንቨስት ይደረግ ነበር አይደል? ከወንጌል አማኙ ኪስ ነው የሚወጣው። ያ ብር ዳይሬክት መጥቶ ለቸርች ህንፃ ግንባታ አልዋለም። በዛ ብር ግን ድሃዎች ሲረዱ ነበረ። ወላጅ አልባ የሆኑ ህፃናቶች ሲማሩበት ነበር። እንኮራበታለን። ቤተ ክርስቲያን የተጠራችሁ ለዚህ እውነት ስለሆነ ማለት ነው። ለዚህ እውነት የተጠራችሁ። ስለዚህ እንዴት ቤተ ክርስቲያን አትበዛም? ብራዘር አየህ፣ ሰው ይሄ የጌታ ጥሪ እንደሆነ ያውቃል። አየህ፣ ሰው መጥቶ ተጽናንቶ ይሄዳል፣ አርፎ ይሄዳል። እዚህ በክርስቶስ ኢየሱስ ፍቅር ይያዛል ሰው። እዚህ ምን ያደርጋል? ትውልድ ይበዛል። እና የምትናደዱ የምትበሳጩ ሰዎች ካላችሁ በደንብ ተበሳጩ። አሁንም እንበዛለን፣ አማራጭ የለም። የተጠራ ነው ለመብዛት ነው፣ እንበዛለን። እና የሆነ አሁን የሚደረጉ የሚታዩ ምናምን ነገሮች አይደለም እንድንበዛ ያደረገን። በፍጹም የወንጌል አማኝ የቸርች ቁጥር በመብዛቱ አይደለም የበዛ ነው። በፍጹም ይሄ የማምለኪያ ቦታዎች ስለበዙ አይደለም። አሁንም ቢሆን በድፍረት እንናገራለን። ለወንጌል አማኝ ሙሉ የሚሆን የማምለኪያ ቦታ ገና የለም። እጥረት አለ። አሁን አልተሰጠም፣ የለም ሀገሪቷ ውስጥ ገና ከዚህ በላይ ያስፈልገዋል ቁጥሩን ስናስብ። ገና ማለት ምን ተነካ ብራዘር? በጣም እንዴ ዞር ብለህ እስቲ ያው ብዙ ያስፈልገዋል። በደንብ ነው የምንናገረው። ገና ብዙ ያስፈልገዋል። በጣም ከዚህ በላይ ለቤተ ክርስቲያን መሰጠት መቻል አለበት። ሪኮግናይዝ መደረግ አለባት ከዚህ በላይ። ምክንያቱም ብዙ ትውልድ ይህች ቤተ ክርስቲያን ስለያዘች የወንጌል አማኝ ማህበረሰብ አንዱ የሀገሪቷ ማህበረሰብ ማለት ሁለተኛና ሶስተኛ ዜጋ አይደለም አይደል? ማህበረሰብ ነው። የዚች ሀገር ማህበረሰብ ነው ማህበረሰብ። ስለዚህ ገና ብዙ ነገር ለቤተ ክርስቲያን መደረግ አለበት ከዚህ በላይ ማለት ነው። ምንም ጥያቄ ነው። የሱዴ ግን ይሄ መደረጉ አይደለም እኛን ያበዛን ነው አርጊውመንቱ። እሱን በደንብ መሰመር አለበት። እኛ የበዛ ነው ቦታ ምናምን እንደሱ አይደለም። ቦታ ቢያበዛ ኖሮ አንተ ነበር የምትበዛው ብራዘር፣ እናንተ ነበር የምትበዙት አይደል? አዎ አንድ ከተማ የሚሆን እኮ ነው የያዛችሁት ቦታ። ዞር ብላችሁ ተመልከቱ ብራዘር። ቢያበዛ ኖሮ ያበዛህ ነበር። እውነት አይደል? ቢያበዛ ኖሮ ህዝብ ያበዛ ነበር ብራዘር። አሁን የምንለው ቤተ ክርስቲያን እንድትበዛ ከፈለጋችሁ እውነተኛውን የጽድቅ ወንጌል ስበኩ ነው መልእክታችን። ይሄ ስበኩ ብራዘር፣ በቃ ስበኩ። መድረኮቻችሁ ኢየሱስ ክርስቶስን ማሳየት ይጀምሩ። ፍጡር ከመስበኩቱ ትውልዱ ይሰለችዋል። ለአንድ ሰሞን ነው እንጂ በዘላቂነት እንደ ህይወት ይዞት የሚቀጥለው ሃይማኖት እንዳልሆነ ያውቃል። ስለዚህ ወንጌልን ስበኩ። ቤተክርስቲያኒቷ ውስጥ የሚሰበከው ፍጡር ነው እውነት ለመናገር አይደል? ኢየሱስ አይደለም የሚሰበከው
እዚህ ጌታን ብትሰብክ ኖሮ ቤተክርስቲያን መብዛቷ ግድ ነው። ቤተክርስቲያን ትበዛለች። በዓለም ደረጃ የኦርቶዶክስ ቤተክርስቲያን እንደ ቁጥር እንደ አማኝ ቁጥር በጣም እየቀነሰ ያለበት ሲዘም ያለ። ለምን ካላችሁ በቃ ፍጡርን በሰበክ ቁጥር መቀነስ አይቀርም። ፍጡር ለሆነ ሰሞን ነው ይሰለቻል። ግን የማይሰለች ርዕስ አለ፣ የናዝሬቱ ኢየሱስ ማለት ነው። እውነተኛ ወንጌል ስለ ጌታ እና ይሄን ጌታ አስበኩ እንላለን፣ እንወዳችኋለን። አማራጭ የለም ከመቀጠል ውጪ። የተጠራንበት እውነት እሱ ነው። ክብር ለእግዚአብሔር ይሁን። ወደ መልእክታችን እንመለሳለን ማለት ነው። እሺ ቤኪ ሰላም፣ ከየት ቤተ እምነት ይሁን? ቤኪ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ሰላም ነው አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ የትኛው ሀሳብ ላይ ለመወያየት ፍቃደኛ ነህ? ከየትኛው? ምን ሰምተህ ነው? ደስ ያለን መምረጥ ትችላለህ። ስዕል፣ መዳን፣ ምልጃ። የተለያዩ ናቸው። ምን ነው ስዕል አልተጠቀምክም አንተ? ምን ነው ስዕል አልተጠቀምክም አንተ? ምኑ ላይ ነው ስዕል የምጠቀመው? ፕሮፋይል ነው። ፕሮፋይል እኮ ስዕል እኮ ነው አለ እኮ የእንትን የስልኩ ማለት ነው። ይሄን አይደለም። ኦኬ አይ ኦኬ ቅዱስ ነው። ይሄም ማን ነው እሱ? አይ ይሄማ ፎቶ ነው። ኧረ ፎቶ። እሺ አይ አዲስ ቅዱስ ካገኛችሁ ብዬ ነው። እሺ አይ ስዕል ነው። ፎቶ ነው አይደል? ፎቶ ነው። አዲስ ቅዱስ ካስገባችሁ ብዬ ነው። ያው ቅዱስ ካለ እናስገባለን። ኧረ ይገባል ስዕሉ። ምን ችግር የለም። መጽሐፍ ቅዱሳዊ ነው ግን እንጠብቃ በቅርቡ። ያው ካለ እናስገባለን፣ ችግር የለም። እንጠብቅ። እሺ እስካሁን ቅዱስ ጠፍቶ ነው ታዲያ ያላስገባችሁት? ቆያችሁ። አሁን በፎቶ ደረጃ ያሉ የሉም። ፎቶ ከመጣ በኋላ አይ አሉ እኮ ብዙ ቅዱሳኖች አሉ። አረ ፎቶ ታዲያ ስዕላችሁ አልደረሰም? ያው በሁሉም በስዕል ላይ ይችላሉ። ብዙም አስፈላጊ አይደለም። ስዕላችሁ የነሱ አስፈላጊ አይደለም? ያው በስዕል ግዴታ መውጣት አይጠበቅባቸውም። ያው በእነሱ በሄዱት መንገድ እኛም መሄድ ነው የሚጠበቅብን። እንዴ ስዕል አድኖ ታዲያ ስዕል አድኖ ዝም ብሎ ነው እያልከን ያለው? ኖርማል ቅዱሳን አሁን ኖርማል ቅዱሳኖች እኮ አሉ። ስዕል አድኗቸው አገልግሎት የለውም ታዲያ? አሁን እኮ በቅርብ የሚመጡ ነገሮች ወይ ደግሞ አዲስ የሆነ እንደዚህ የሚባል ነገር እኮ አይደል የነበሩ ናቸው። እሺ አሁን የቅርብ ለምሳሌ ቅዱስ ስዕል አድኖ ያለው አለ? የቅርብ ምናምን የሚባል የለም እኮ። የቅርብ የምንለው አሁን ለምሳሌ በአንተ እድሜ ቅዱስ ተብሎ ስዕል አድኖ የተዘጋጀለት አለ የቅርብ? እንደሱ የለም። ለምን የለም? ያው ስለሌለ ነው። ስዕሉ ነው ያልደረሰው ወይስ ቅዱሱ ነው ያልደረሰው? ያው ከታሪክ አንፃር እኮ ነው እንጂ ዝም ብሎ እኮ እንትና እኮ እንደዚህ ነው ተብሎ እኮ ዝም ብሎ ያው በዚህ ዘመን ውስጥ ቅዱስ የለም ማለት ነው። ቤተክርስቲያኒቷ ቅዱስ የላትም ማለት ነው። ዝም ብሎ ቅዱስ አይባልም ነው እኮ የላትም ማለት ነው ወይ? አሁን ቅዱስ የተባለ የለም ማለት ነው።
ያው እሱማ ቅዱስማ ማንኛውም ሰው በክርስቶስ ያመነ ቅዱስ ነው። ግን አሁን ከነዛ አንፃር ቅዱሳን የምትላቸው በክርስቶስ በማመናቸው ብዙ እንትን የሆኑ ምናምን ናቸውና ማለት መከራ የተቀበሉ ምናምን ናቸው ሰማዕት የሆኑ የለም። ታዲያ አሁን እንደዚህ ቅዱስ የተባለ መስዋዕት የሆነ ምናምን የለም። አሁን ሰማዕታት የሉ የለም ማለት የበፊት ናቸው እንጂ አሁን እኮ እንደዚህ ምናምን የለም። ዝም ብሎ አይሰየም። ተው እንጂ ምን ነው ጻድቅ የሆነ የለም እያልከን ያለው በጣም ከባድ እኮ ነው። በዚህ ዘመናት መካከል ጻድቅ ከሌላችሁ ከባድ ነው የሚሆነው። አንተን እንጂ ያልከው እኔ እኮ አይደለሁም። አስበዋል። አሁን ከተክለ ሃይማኖት በኋላ ጻድቅ ከሌለ ከባድ ነው ብራዘር። የሁሉ ትውልድ እያለፈ ስዕል አድኖ የሚሰራለት በስሙ ኪዳን የሚጻፍለት ምናምን ቅዱስ ከሌለ ከባድ ነው ብራዘር። አለማወቅ ነው እንጂ የሚሆነው በእርግጠኝነት ይኖራል። እንፈልጋለን እንዳልሽን እንፈልጋለን። አዎ ፈልጉ ብራዘር ፈልጉ። መፈራለሽ መስከረብሮሻል። ማን ነው? እኔ ነው የምታወራኝ? አንቺ ነው በግድ እኔ ወንድ ካልተሰየመ እያልክ ነው? አይ ከሌለ ከባድ ነው የሚሆነው። ምክንያቱም እምነታችሁ እኮ የሆነ ቀን ላይ ቆመዋል ማለት እኮ ነው። ከዛ በኋላ ጻድቅ የሚባል ቤተክርስቲያኒቷ የላትም ማለት ይሄ ሁሉ ትውልድ እንግዲህ ያልጸደቀ በእግዚአብሔር ፊት የሆነ ነገር የሌለው ነው እያላችሁ እኮ ነው ያላችሁት። በጣም ከባድ እኮ ነው ብራዘር። ማን ጻድቅ የለም ያለው ማን ነው ታዲያ? እሺ ለምሳሌ አንተ ጻድቅ ነህ? ቤክ ጻድቅ ነህ? ጻድቅ ነህ? ማጻድቅ አይደለም። እሺ ጳጳሱ ጻድቅ ነው? ያው እግዚአብሔር ነው የሚያውቀው። እኔ ምን አውቃለሁ? አንተ አታውቅም። እንግዲህ ጳጳሳችሁ ጻድቅ ይሁን አይሁን አታውቅም። የተክለ ሃይማኖት ታዲያ በምን ታወቀ መጽደቁ? አይታወቀበት ብዙ ምክንያቶች ነበሩ። እንዴት ታወቀ? ቤካችን አቤት ተክለ ሃይማኖት እንዴት ታወቀ ጻድቅ መሆኑ? እንግዲህ ጳጳስ እንዴት ጻድቅ እንደሆነ እንኳን አታውቅም። ምንድነው ጻድቅ እንደሆነ አታውቅምና እንዴት ነው ያውቃለሁ? እግዚአብሔር ነው የሚያውቀው። ተክለ ሃይማኖትን እኮ ታውቃለህ አንተ ጻድቅ እንደሆነ። ታዲያ ምን ከተክለ ሃይማኖት ይበልጣሉ እንዴ ጳጳሱ? አይበልጡም እያልከኝ ነው ያለው? እንዴት ነው የሚበልጡት? ምን አገናኛቸው? ምንድነው ልዩነታቸው? አያ ብዙ ልዩነቶች አሉ። ይሄ ባለም ያው ልዩነቶች አሉ በጣም። ለምሳሌ እነሱ ስንት ተጋድለው ስንት ታሪክ ጽፈው ብዙ ነገሮች እኮ አሉ። ጽድቅ በተጋድሎ ነው የሚሰጠው ማለት ነው። ያው መጽናት አለባ። ባመንከው ነገር መጽናት አለባ። መጋደል ጳጳሱ አልጸናም ማለት ነው። አሁን የቤተክርስቲያናችሁ ጳጳስ አልጸኑም ማለት ነው። ምንድነው ቆይ አንተ ሐሳብ? ብራዘር የራስህ ንግግር እኮ ነው ብራዘር። እኔ እኮ አይደለም ገብቷል። ይኸውልህ ጳጳሴ የምትለው አየህ፣ በዚህ ዘመን የሃይማኖት መሪ የምትለው አካል እንደ ጸደቀ እንኳን እርግጠኛ አይደለም፣ አታውቅም። ስለ ተክለ ሃይማኖት ግን እርግጠኛ ነህ። ተክለ ሃይማኖትን ጸደቁ ብለህ ስታስብ ብዙ ተጋድሎ አላቸው እያልክ ነው ያለው። አልጸንተዋል ብለህ እያመንክ ነው ያለው። ጳጳስ ግን መጽናትና ለመጽናቱን አታውቅም ማለት ነው።
ኢትዮ የልባቸውን ፍቃድ ነው ያውቃለሁ። እንዴት አረ የልባቸውን ፍቃድ አውቃለሁ እንዴ? እሱማ የተክለ ሃይማኖትም የልብ ፍቃድ እኮ አታውቅም አንተ ሰው ነህ እኮ ራጅ እኮ። ታዲያ ምን አውቃለሁ ስለ እንትን ምን ስለ ተክለ ሃይማኖት የልብ ፍቃድ ሳታቅ ግን ጻድቅ ናቸው ብለህ ተቀብለሃል። ደግሞም እንግዲህ የቤተ ክርስቲያን መሪ የቤተ ክርስቲያን እንግዲህ አገልጋይ ጳጳሱን ግን ጻድቅ ናቸው ብለህ አትቀበልም። በጣም እኮ ከባድ እኮ ነው ብራዘር። ምንድነው የሚከብደው? ምኑን ነው የሚከብደው እኮ? ምን ይከብዳል እንዴ? አሁን የቤተ ክርስቲያን መሪ እንግዲህ አስብ። አሁን ላይ አንተ ሰው አይደሉ እንዴ? መሪስ ቢሆን ምንድነው ሰው አይደሉ እንዴ? መሪ ምናምን እያልክ እንትን የምትለው እንዴ? ተክለ ሃይማኖት ሰው መልአክ ናቸው እንዴ ወዳጅ? ተክለ ሃይማኖት መልአክ ናቸው? ታዲያ ቢሆንስ ምንድነው የቤተክርስቲያን መሪ ምናምን እያልክ እንትን የምትለው ወንዴ? ወዳጄ ሁለቱም እኮ ሰው ናቸው። አንዱን ጻድቅ ነው ብለህ ተቀብለሃል። ተክለ ሃይማኖት ያው ስዕል ሰርተህላቸዋል። የቤተ ክርስቲያን አገልጋይህን ደግሞ መሪህን እንግዲህ የተከበሩ አባትን ደግሞ ጻድቅ አይደሉም ብለህ ታምናለህ። ስለሳቸው ምንም አላውቅም ምናምን እያልክ ታወራለህ። ስለዚህ አሁን አንተ ጋር እኮ ከባድ ነው የሚሆነው። ይሄ ነው የምልህ። ኦኬ ቤተክርስቲያን ምን አልከኝ? እኔ ስለማውቀው ነው የማወራው። እንዴ ተክለ ሃይማኖት ታውቋል እንዴ? የሰፈር ጓደኛ አብርሃት ደግሞ እኮ አይደለም። ከተክለ ሃይማኖት ይልቅ እንደውም የቤተክርስቲያን አሁን ላይ ያሉት ጳጳስን ነው የምታውቃቸው። መች እንዴት ነው የማውቃቸው? የኖረ ሰው አይደለም ተክለ ሃይማኖት። የት አግኝቻቸው ነው የማውቀው? ተክለ ሃይማኖትን የት አግኝተህ ነው ያወቀው? ተገልጠውልኝ ነው። ተክለ ሃይማኖት ተገልጠውልሃል? አዎ ኦኬ። እኔ ተክለ ሃይማኖት እስቲ ንገረን። ይሄማ መገለጥ በጣም መሰማት ያለበት ጉዳይ ነው። እሺ እንዴት ተገለጡልህ ተክለ ሃይማኖት ብራዘር? የሚገርም ነው። እሺ ተገለጡልኝ። ምንም አዲስ ነገር እኮ የለውም። እንዴት ተገለጡልህ እስቲ ብራዘር? ያው ተገለጡልኝ። ምንም አዲስ ነገር እኮ የለውም። እንዴት ምናምን ይባላል እንዴ? አንዴ ነው ማለት ማወቅ አለብን እኮ ብራዘር። ይሄ እኮ በጣም ትልቅ እኮ ለአንተ ራሱ ገድል ሊጻፍልህ ያስፈልጋል። እኔ እርግጠኛ ነኝ ቤተክርስቲያን አላወቁ ይሆናል እንጂ በእርግጠኝነት ይሄ አሁን ትልቅ ገድል ሊያጽፍልህ የሚገባ ጉዳይ ነው። ምክንያቱም ተክለ ሃይማኖትን የሚያክል ጻድቅ ኦርቶዶክስን በቃ በማማትና ቁጭ ብሎ በቃ በሐሜት ነው በቃ መተዳደሪያ ያረከው። ሌላ መተዳደሪያ የለህም። ደከመ ብራዘር። ቁጭ ብለህ ሐሜት ቁጭ ብለህ ምን አገባህ አንተ እኮ አለበት እኔ እኮ ሐሜት አይባልም። ቤኪ የራስህን ስለራስህ ሲደክምህ ማለት ነው። ሲደክምህ ኢሞሽናል አትሁን ቤኪ። ኢሞሽናል ሆነ ሲደክመው ኢሞሽናል ሆነ። እሺ ቤኪ በቃ ከደከመ አላስጨንቀህ፣ ግን ቆም ብለህ ራስህ እንድታየው ያክል ነው ብራዘር። እና ቴዳ ስለመጣ ከቴዳ ጋር አይዞ ብራዘር አይዞ። እሺ ቴዲያችን ዌልካም ብራዘር። ዌል ስቴይ። እንዴት ነህ? ጠፍተሃል። ምንድን ነው እሱ? ትንሽ ጠፍተናል። ባለፈው በቃ በጣም ኔትወርክ አስቸገረን። ያ ኔትወርክ እየረበሸ ነበር አይደል? እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ትንሽ አንዳንድ የቤኪን የምደግፋቸውን ሀሳቦች ልናገር። እሺ እሺ። ተክለ ሃይማኖት ጻድቅ ናቸው። አዎ ፓትርያርኩን ወይንም ደግሞ የሲኖዶሱን መሪ ግን ላንል እንችላለን። ምክንያቱ ምንድነው መሰለ ዳኒ? እሺ ተክለ ሃይማኖት ኦልሬዲ ሩጫቸውን ጨርሰዋል። እኛ ደግሞ ጻድቅ የሚባለው ሰው ሩጫውን ሲጨርስ ነው። አዎ እኛ በእኛ ሃይማኖት እኔ በገባኝ ልክ አንድ ሰው ሩጫውን ሳይጨርስ ጻድቅ ልንለው አንችልም። ለምሳሌ ይሁዳ ከሐዋርያቶቹ ጋር በነበረበት ሰዓት ጻድቅ ልንለው እንችላለን። መጨረሻ ላይ ግን በሰራት ስህተት ምክንያት ጽድቁን አጥቷል አይደል? የሰው ልጅ የቱ ጋር ጽድቁን ሊያጣ እንደምንችል ጽድቅ የሚታጣ ነገር ነው በእኛ ቤተክርስቲያን።
እኮ ጥያቄ አሁን ለምሳሌ ጳጳስ ጠፍቷል ብለህ ታምናለህ? አላምንም፣ ግን ዊኔቨር ነው ግን አናውቅም። አሁን ነገ የክህደት አስተምሮት ቢያመጡ ቢክዱ፣ አይ ዛሬ ነው ስለ ነገ አላወራም። ዛሬ ጻድቅ ናቸው፣ እሳቸው ጻድቅ ናቸው። አዎ ኦኬ። ወደ እሳቸው ትጸልያለህ? አልጸልይም። ለምን ማለት ትጸልያለህ ማለት? ለምሳሌ ወደ ተክለ ሃይማኖት ትጸልያለህ አይደል? አዎ ጻድቅ ስለሆነ ነው አይደል? አዎ ጻድቅ ስለሆነ ነው። ይሰማኛልን ብዬ አስባለሁ። እሺ ወደ ጳጳስስ ትጸልያለህ? ጳጳሴማ ገና በስጋ ታስረው እዚህ ምድር ላይ ነው ያሉት። ስጋቸው እንዳይሰሙ ያደርጋቸዋል ነው አርጊመንት? አይ ቲንክ ሶ። አዎ እንደዛ አይነት ነገር እኛና እነሱ እጸልይላቸዋለሁ፣ እነሱም ደግሞ ለምዕመኑ ይጸልያሉ ነው እንጂ እንደዚህ አድርጉልን ብለን ወደ ጻድቅ ከሆኑ ወደ ጳጳስ ለምን አትጸልይም ነው? ለምሳሌ አርጊመንት ኢንፐርሰን ባገኛቸው ጸልዩልኝ እላቸዋለሁ አይደለ? አይ አሁን ኢንፐርሰን እኮ ተክለ ሃይማኖትን ኢንፐርሰን ነው እንደምታገኘው አቆ ማግኘት አልችልም። አይ ዶንት ቲንክ ግን የሚቻል ይመስለኛል። ኢንፐርሰን ተክለ ሃይማኖት ኖ ለፓትርያርኩ እንዲያማልዱን ብንጸልይ አይዶማኝ ችግር ያለው አይመስለኝም። ወደ ተክለ ወደ ጳጳስ ትጸልያላችሁ? አሁን ወደ እሳቸው ትጸልያላችሁ? እኔ ጸልዬ አላውቅም። አሁን ለዚህ መልስ የለኝም ማለት ነው። ሀው የለኝም። እንዴት እኮ እንደ ኦርቶዶክስ ግን አሁን ወደ ጳጳስ ትጸልያላችሁ? አንጸልይም አይመስለኝም። የሚጸልይ አይመስለኝም። ለምን ነው የማትጸልዩት? እኔ እንጃ እንግዲህ እኔ አላውቅም፣ ግን ወደ ተክለ ሃይማኖት የምንጸልይበት ምክንያት ያ ነው ብዬ አስባለሁ። አይ አሁን ለኔ ቴዲ ሁለቱም ጻድቅ ነው ካልክ ጻድቅ ናቸው ካልክ ወደ ተክለ ሃይማኖት እየጸለይክ ወደ ጳጳሱ የማትጸልይበት ምክንያት አይታየኝም። ኦኬ ኢት ሜክ ሴንስ። ግን ያው እሳቸውን አግኝተህ መናገር ትችላለህ፣ እንዲደረግልኝ ማለት ትችላለህ። መጸለይ ለምን ሰው ሊያገኛቸው አይችልማ? ይሄ ሁሉ ኦርቶዶክሳዊ ሊያገኛቸው አይችልም። ያገኘኝ ይሄ ሁሉ ኦርቶዶክሳዊ እንዴት ሊያገኛቸው ይችላል? ስለዚህ መጸለይ ያለበት ነው። አይ አለበት አይደለም፣ ያንተን አርጊውመንት ነው። አርጊውመንቱ እንደዚህ የምታረግ ከሆነ ዋይ ኖት ለእሳቸውስ ነው። ኢት ሜክ ሴንስ። እንግዲህ ለዚህ መልስ ይዤ በሌላ ፕሮግራም እመጣለሁ። አላውቅም። እሺ አታውቀውም? አይ ቢኖር ኖሮ ታውቀዋለህ። ምክንያቱም በእርግጠኝነት ወደ እንደማይጸለይ አውቃለሁ እኮ። የማይጸለየው ለምንድን ነው አርጊውመንቱ። አሁን ጻድቅነት ከሆነ እኮ ጻድቅ ከሆነ የጽድቅን ስታንዳርድ የምትይዝ ከሆነ እሳቸውም ጸድቀዋል ብለህ የምታስብ ከሆነ you should pray also ማለት ለፖፕ ማለት ነው አይደል? መጸለይ መቻል አለብህ። ምክንያቱም እሱን የምታስብ ከሆነ እሳቸውም ያንተን ጸሎትና ልመና መስማት መቻል አለባቸው። ግን እነሱ በስጋ አይደል ያሉት፣ ስለዚህ ድካም ይኖርባቸዋል፣ የስጋ ድካም። ኦልሬዲ ግን ተክለ ሃይማኖት ድካም የለባቸውም። አሁን ስጋው ነው ድካም የሚባለው። ድካም ስለ ዕለት ዕለት ኃጢአት እየወደቁ እየተነሱ ነው የሚኖሩት እንጂ ጻድቅ አይደሉማ። እንግዲህ ያው ከሆነ ጻድቅ አይደሉም ነው የሚባለው። ጻድቅ ድካም ካለባቸው አልጸደቁ ማለት ነው። ጳጳስ አልጸደቁ ማለት ነው። ጽድቅን እንተርጉማ፣ ደስ ባለ ተርጉሙ፣ ችግር የለም። አሁን ጽድቅ አሁን ለምሳሌ መንግስተ ሰማያትን መውረስ ከሆነ አልጸደቁም አይደል? ገና ኦን ደ ዌይ ናቸው። ጽድቅ ማለት መንግስተ ሰማያትን መውረስ ማለት መንግስተ ሰማያትን መውረስ ጽድቅ ነው አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ተብሏል። እሺ ጳጳስ የጌታን ስጋና ደም አልበሉም ማለት ነው አይደለ? ኖ ጽድቅን አይደል እየተረጎመን ያለ ነው እኮ። ጽድቅን ዲፋይን ስታደርገው ስጋና ደሙን የበላ ብለህ ነው ዲፋይን ያደረገው አይደል ቴዲ? እኮ ልክ ነህ። ስጋዬና ደሜን የበላ ነው። ስለዚህ ጳጳሱ ስጋና ደምን አልበሉ? በልተዋል። አልጸደቁም? ጸድቀዋል። እሱን እኮ ነው የምልህ። አንደኛው ይሄ ነው። ስለዚህ ጸድቀዋል ካልከኝ ተክለ ሃይማኖትም ጸድቋል አይደል? ስለዚህ ሁለቱም ከጸደቁ ሁለቱም ያንተን ጸሎት መቀበል አለባቸው ማለት ነው። እኛ አሁን ለምሳሌ ጽድቅን አንድ ነገር ብቻ ብለን አይደለም። አሁን ስጋ ደሙን የበላ ብቻ ብለን አናምንም። አሁን ለምሳሌ በስሜ ውሃ የጠጣም
የጻድቁን ዋጋ ያገኛል ይላል አይደል? እሱም ኦልሬዲ እኮ ጸድቀዋል እኮ እኛ አባት እኮ ኦልሬዲ ጸድቀዋል። ምን ዋጋ ያገኛሉ? አሁን ለምሳሌ እኔ ጽድቃቸውን ሊያጡ አይችሉም ብዬ መናገር አልችልም ለሳቸው። ለምን ሰው ናቸውና ኃጢአት ሊሰሩ ይችላሉ እኮ። ስለዚህ አጥተዋል፣ ስለዚህ ጻድቅ አይደሉም ነው ልትለኝ የምትችለው ቴዲ? ስለዚህ አልጸደቁም ነው የምትለኝ? አይደለም፣ ሊያጡት ይችላሉ። ያይንን አሁን ያላቸውን ጽድቅ ሊያጡት ይችላሉ ነው ያርጉት። ለምሳሌ ነገ ተነስተው ኤቲስት ሊሆኑ ይችላሉ። አይ ዛሬ እኮ ነው። ዛሬ ኤቲስት ናቸው እንዲሳቸው ዛሬ አይደሉም እኮ። ስለዚህ ዛሬ አይደሉም ብለህ የምታምን ከሆነ ዛሬ ስጋና ደሙን በልተዋል ብለህ የምታስብ ከሆነ ጸድቀዋል ብለህ የምታስበው ማለት ነው አይደል? እሺ። ስለዚህ ወደ ተክለ ሃይማኖት መጸለይ ነበረ። ልክ ወደ ተክለ ሃይማኖት እንደምትጸልዩ ወደ ጳጳሳችሁ ወይ ደግሞ ወደ ቤተክርስቲያን ሪፕሬዘንት ወደሚያደርጉት መጸለይ ነበረባችሁ ማለት ነው፣ ለጳጳሳቱ። ስለዚህ ይሄ አርጊውመንት የሚሄደው አልጸደቁም ወደሚለው ነው ማለት ነው። ቤዝድ ኦን ዩር አርጊውመንት እኮ ልክ ነህ። አይ ዋዝ ሮንግ። ስለዚህ ጻድቅ ልንላቸው አንችልም ፓትርያርኩ። ስለዚህ ፓትርያርኩ ጻድቅ አይደሉም ብለህ ታምናለህ ማለት ነው? አዎ። ገባር ነው ብራዘር፣ በጣም ገባር ነው። ይኸውልህ ፓትርያርክን የሚያክል የቤተ ክርስቲያን እንግዲህ ፊገር አልጸደቁም ብሎ መደብደብ ከባድ ነው የሚሆነው እና ኤኒዌይስ ብታየውና ብታነበው የተሻለ ነው የሚሆነው። ለምን መሰለህ እንደዛ ልል የቻልኩበት መንገድ ጽድቅ ከባድ ነው የሚሆንበት ጆርኒ አይደለም። ሁላችንም እኮ እንዴ አሁን ለምሳሌ እሺ ልጠይቅህ፣ ጳውሎስ መቼ ነው የጸደቀው? በክርስቶስ ኢየሱስ ሲያምን ነው ሲጠመቅ? አይ ሲያምን። ሂድ የኢየሱስ ክርስቶስ ስለዚህ ከነ ኃጢአቱ ሳይታጠብ ነበር የጸደቀው? አይ ሁለት ቦታ ላይ ነው እሱን የሚያወራው። ሪኮል ያደረገበትን ፖይንት ጠቅሰህ ከዚህ በፊት አውርተንበት ነበር ካረሳው እኮ። ሪኮል ያደረገበትን ቦታ ነው እሱን የምታወራው እንጂ ድጋሚ ያንን ኢንሲደንት ሪኮል አድርጎ እያስታወሰ የነገራቸው ታይም ላይ ነው እሱን የሚያወራው እንጂ ሰው ኢየሱስ ክርስቶስን ሲያምን አይጸድቅም የሚል ትምህርት የለውም። መጽሐፍ ቅዱስ ውስጥ የለም፣ እንደዚህ አይነት ትምህርት የለም። ማለት ኢየሱስን ሰው ሲያምን ስለ መጽደቁ ማስረጃዎች አሉ። ኦኬ። ምክንያቱም ሰው በክርስቶስ ኢየሱስ ሲያምን ነው የሚጸድቀው። ምን ማለት መሰለ? አሁን የኛ ቴዎሎጂ የሚሆነው እሱ ነው። ለምሳሌ እኔም ፓስተሩ ሁላችንም አሁን በድፍረት ጸድቀናል ብለን እንናገራለን እና ጸድቀናል ብለን የምንናገርበት መሰረታችንና ቤዛችን የኛ ስራ አይደለም። ለመጽደቃችን ዋስትና የሚሰጠን የኛ ስራ ሳይሆን ክርስቶስ ኢየሱስ በመስቀል ላይ የሰራው ስራ ነው። ሰዎች እንደሚጸድቁበት እንደሚድኑበት እንደ እምነታችን መሰረት መንገዳችን እሱ ስለሆነ ማለት ነው። የጽድቅ መንገዳችን እሱ ስለሆነ ማለት ነው። ለምሳሌ ሁለት ሐሳቦችን ሁለት ጥቅሶችን ላሳይ ከእግዚአብሔር ቃል አንፃር ማለት ነው። ከእግዚአብሔር ቃል አንፃር እሺ። የመጀመሪያው ሐሳብ ይሄ ነው። ስንጸድቅ የጸደቅነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋልና ይልና በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ነው የሚለው። ኦኬ። ይሄ ጽድቅ እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። ስለዚህ አሁን የምንጸድቅበት ጽድቅ እንዲያው በጸጋው የምንጸድቅበት ጽድቅ በእምነት የሚገኝ ጽድቅ ነው። ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ስለዚህ ይሄንን ጽድቅ ሁላችንም አማኞች ከማግኘታችን የተነሳ ጸድቀናል በእግዚአብሔር ፊት። ምን ማለት መሰለ? ጀስቲፋይ ሆነናል። ኦኬ። ሁላችንም ማለት አማኞች በሙሉ አሁን ፓስተር በለው ዛሬ ጌታን የተቀበለ ሰው ቢኖር
ሁላችንም በእግዚአብሔር ፊት የጸደቅን ሰዎች ነን። እንዲያው በጸጋውን የጸደቅ ነው። ከኛ የሆነ ለመጽደቅ በእግዚአብሔር ፊት ተቀባይነት ለማግኘት ከፍርድ ለማምለጥ ያደረግነው ነገር ምንም የለም። ስለዚህ ጸድቀናል ብለን እንናገራለን። ይሄ ጽድቅ ለሁላችን የተሰጠ ጽድቅ ነው። ለሁላችን የተሰጠ ጽድቅ ነው። ላመኑት ለሁላችን ስለ በክርስቶስ ኢየሱስ አምነው ለዳኑ ሰዎች ማለት ነው። በፓስተርና በዲያቆን በምዕመን ዘንድ ልዩነት የለም። ፓስተሩም የጸደቀው በዚህ ጽድቅ ነው። ምዕመኑም የጸደቀው በዚህ ጽድቅ ነው። ለሁላችን ብዬ ሳወራ በአማኞች መካከል ያለ ምንም አይነት ልዩነት የለም። ሁላችንም ከዚህ ጽድቅ የተነሳ ጸድቀናል ነው እያልን ያለ ነው። እቀበላለሁ፣ ይሄንን እቀበላለሁ። የኔ ዳውት ምኑ ጋር መሰለህ? አሁን ለምሳሌ ይሄ ፓርት የመጽሐፍ ቅዱስ አንድ ክፍል ነው አይደለ? እናንተ ጋር ነው እንዴት ነው ዛሬ ኮንስትራክሽን ማለት ሜንቴናንስ ላይ ነው እንዴት ነው? ሰፈራ ድምጽ አለ። እሺ የሆነ ቤት ኢትስ ኦኬ አይረብሽም፣ አይረብሽም ብዙ። እሺ በፍርድ ቀን ወደ ግራና ወደ ቀኝ ይለየናል አይደል? ላይክ ጄኒውን ሆነ እንድትሰማኝ ነው ፈልገው። የኔ ዳውት ያላመነ አሁን ተፈርዶበታል። ያመነስ ያመነማ ጸድቋል በኢየሱስ ክርስቶስ። አሁን ያነበብከው ጥቅስ ላይ ያመነ ጸደቀ፣ ያላመነ ግን ኦልሬዲ ተፈርዶበታል። የትኛው ፍርድ ነው? አይ እንደሱ አይልማ። ቃሉን አበላሽው። አየህ፣ በመረዳት ውስጥ አረከው። እሺ ምንድን ነው የሚለው? ያመኑ አይፈረድባቸውም እኮ ነው። እሺ ያመኑ፣ እሺ እንደሱ ምን ነው እንሰደው? አይ ግድ ነው እንጂ ግድ ነው እንጂ። እሺ አይ ከኔ እንትን ፕሪሚሲስ ጋር ይጣላም ልልህ ነው። ያመን አይጣላም። እሺ እሺ ባይላስቀም ያለው 400 ብር ግዛ ይጥላለች። ይደምጭ ሚዩት ማድረግ ሳሚሻ ሚዩት አድርግ። ሚዩት ማድረግ አይችልም። እሺ ቴንክ ዩ። ሶ የሚፈረደው ያ ፍርድ ያላመኑት ላይ ነው አይደለ? ያመኑትስ ቆይሽ ወደሱ እመጣለሁ። አይ ነው እየዘለልክ አትሂዳ። ነው አልዘልም። ያላመኑት ላይ የተፈረደው ፍርድ የትኛው ነው? አዳም ላይ የተፈረደው ፍርድ ነው አይደለ? እንደዛ ይላል። ምን አይነት ፍርድ ነው የተፈረደው? ያንተ ነው፣ ያንተ አርጊውመንት ስለሆነ ስምህ አጋንንት አላወጣንም ወይ እንደዚህ ያላረግንም ወይ ኢየሱስ ምናምን ይሉታል። እናንተ አላቃችሁም ይላቸዋል። እነዛ ሰዎች ዲዩ ቲንክ ያላመኑ ሰዎች ናቸው? ኦፍ ኮርስ እዛ ክፍል ላይ ሄደ ያመኑ መሆናቸውን ታሳየኝ ትችላለህ። አላቃችሁም እኮ ነው የሚለው ማለት እነሱ ኦፍ ኮርስ አያውቃቸውም። ጌታ ማለት ጌታ እኮ ነው አላቃችሁም ያላቸው። ጌታ ነው የማያውቃቸው። በጌታ የማይታወቁ ናቸው። እነኛ ግን አገልጋይ ነን ብለው ነው ራሳቸውን የሚጠሩት። ኦኬ በስምህ አጋንንትን አላስወጣምን፣ በስምህ እንደዚህ አላደረግንም ምን ነው የሚሉት? በስምህ ነው እያሉ ያሉት። ኦኬ ግን ጌታን የሚያውቁ ግን አልነበሩ። ምን ማለት ነው? በህይወት መዝገብ ላይ ስማቸው የተጻፈ አልነበረም ማለት ነው። እነዚህ ሰዎች በጌታ ዘንድ የታወቁ አልነበሩም ማለት ነው። ጌታ ያውቃቸው የማያውቃቸው ናቸው። ምን ማለት ነው? ዳግም የተወለዱ ሰዎች አልነበሩ ማለት ነው። ስለዚህ አላመኑም እነሱ። ኦፍ ኮርስ እንጥያቄ። እሺ ሁለተኛው ጥያቄ ደግሞ ምንድነው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም የሚላቸው ያላመኑ ሰዎችን ነው። ዲዩ ቲንክ ያላመኑ ሰዎችማ ኦልሬዲ አላመኑም። ለምን እንደዛ ያደርጋሉ? እንግዲህ እሱን ክፍል እንግዲህ ብዙ እይታዎች አሉ። እኔ ግን የሚቀለኝ አጠቃላይ የሚቀለኝ እንደ አንድ አንደርስታንድ የማደርገው ሐሳብ ለምሳሌ እሱን በቢብሊካል ታይም ፍሬም ላይ ሲያስቀምጡ የሚያስቀምጡበት የሆነ ታይም አለ።
ቤተክርስቲያን በማትኖርበት ኤሪያ ላይ አካባቢ ላይ ያስቀምጡታል። እዛ አካባቢ ላይ ያስቀምጣሉ። ከንጥቀት ጋር በተገናኘ ምናምን የሆነ ሀሳቡን ይወስዳሉ። ግን እዛ ክፍል ላይ ዝም ብለን ሄደን ዝም ብለን ኖርማሊ አንደርስታንድ እንደራረግ ብለን ክፍሉን እናውራው ካልን ክፍሉ በስራቸው አይደለም ያስቀመጣቸው። ኦኬ፣ በአይደንቲቲያቸው ነው ከፍሎ ያስቀመጣቸው። ኦኬ፣ እንደው ሌላውን አሁን ስለ ንጥቀት ምናምን አላምን ምናምን ብትል እንኳን ዝም ብለን ክፍሉን አንደርስታንድ ብናደርገው እዛ ክፍል ላይ ክሊር የሆነ ነገር በጎችን በምኑ ያስቀመጠ የሚለው በቀኝ ሲጀምር በግ ነው በቀኝ የተቀመጠው። ቀጥሎስ ፍየሎችን በግራ ነው አስቀመጠ የሚለው። አየህ፣ ሰው በስራው አይደለም ፍየል የሚሆነው አይደል? የበግ አይደንቲቲን ያሳዩ በጎች ናቸው። በጎች ምን አይነት አይደንቲቲ ነበራቸው? የበሉን ያጠጡ፣ የተራበን ያበሉ ያጠጡ። አየህ፣ they have የበግ አይደንቲቲ ያላቸው እንጂ አይደንቲቲያቸውን አይደንቲፋይ አድርጎ ስራቸውን አይደንቲፋይ አድርጎ አይደለም ያስቀመጣቸው። ኦኬ፣ በጉን በቀኝ ፍየሉን በግራ፣ ከዛ በጎቹን ጻድቃን ብሎ ይጠራቸዋል፣ እነኛን ደግሞ ኃጢአን ብሎ ይጠራቸዋል። አየህ፣ አርጊውመንቱን ስትወስደው ከጌታ ንግግር እያወራ ያለው ክሊር በሆነ መልኩ ልትረዳ የምትችለው ነገር ምንድነው? እሱ በክርስቶስ ኢየሱስ ያመኑ ሰዎች ይፈረድባቸዋል ብለህ የምታምን ከሆነ ዜን ኢየሱስ ክርስቶስ መምጣቱ ራሱ ምክንያት የለው። ኦኬ፣ ምክንያቱም በክርስቶስ ኢየሱስ ያመኑ ሰዎች የሚፈረድባቸው ከሆነ ዜን ኢየሱስ ለምን መጣ? መምጣት አያስፈልገውም። ኢየሱስ መምጣት አያስፈልገውም። ምክንያቱም ሰው በስራው ኢቫሉዌት መደረግ ከቻለ ጥሩ የሰራ ሰው ይፈረድበታል፣ አይፈረድበትም። ክፉ የሰራ ሰው ደግሞ ይፈረድበታል። በቃ አለቀ። ፕሪንሲፕሉ እዛ ጋር ያልቃል። አየህ፣ የኢየሱስ መምጣት ለምንድን ነው ብለህ ስትጠይቅ ሰው ህግን በመጠበቅ በእግዚአብሔር ፊት መጽደቅ ስለማይችል እኮ ነው። that's the reason። ምን ማለት ነው? እኔና አንተ እንደ ሰው ህግን ጠብቀን መጽደቅ አንችልም። ልክ ቀደም እንዳልከው ለምሳሌ ጳጳስ ደረጃ ደርሰዋል። በጣም በጾም በጸሎት የኖሩ ሰው እንደሚሆኑ ገምታለሁ። ቤተክርስቲያኒቷ ጾምና ጸሎትን ስለምትናገር፣ ግን በዚህ ውስጥ እንኳን ሆነው አልፈው ምን እያልከን ያለው ስለ መጽደቃቸው እርግጠኛ አይደለም። አየህ፣ ጳጳስን የሚያክል አካል በሃይማኖት ደረጃ በእርግጠኝነት ቤተክርስቲያን የምታዛቸውን ነገሮች እንደ ሰው አነሰም ጎደለም የሚፈጽሙ አገልጋይ ናቸው። ታምናለህ ብዬ አስባለሁ። እንዲህ እንኳን አድርገው ጸድቀዋል ወይ ብለህ ስትጠይቅ አይ አልጸደቁም ያልከው የመጨረሻው መደምደሚያ እሱ ነው። ልክ እኮ ነህ። እንደ ሰው ለዚህ እኮ ነው አየህ፣ ሰው ራሱን ህግን ጠብቆ በእግዚአብሔር ፊት መጽደቅ ስለማይችል እኮ ነው ኢየሱስ የመጣለን። አንድ እግዚአብሔርን ቃል ላንብብልህ። እንደዚህ ይላል። ይገርመኛል ይሄንን ቃል ሳስብ ማለት ነው። በቃ ይሄ ነው የኛ ህይወት፣ ይሄ ነው። አስብ፣ የፈለገ ሃይማኖታዊ የሆነ ጥግ ላይ ብትደርስ ስለ መጽደቅ ግን እርግጠኛ አይደለህም። እንደ ሰው የሆነ ነገር ይጎልሃል። ድካም አለብህ። ህግን ሙሉ መጠበቅና በእግዚአብሔር ፊት ፍጹም መሆን አትችልም። ደግሞ በእግዚአብሔር ፊት ፍጹም መሆን አልቻልክም ማለት አንዷን ህግ እንኳን ብትስት በእግዚአብሔር ፊት ተጠያቂ ነው ያለው። ምክንያቱም 99% የሚባል ጽድቅ የለም። ጽድቅ 100% ብቻ ነው። ቴንሻ በቃ 99.9 የሚባል ጽድቅ የለም። እጸድቃለሁ ካልክ you should get 100%። ህግን ሁሉ መፈጸም መቻል አለብን። ያን ነገር ደግሞ ማድረግ የሚችል ማንም የለም። እንደዚህ ይላል ላንብብልህ። ይህም የህግ ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። አዮ ስጋን የለበሰ ሁሉ ነው የሚለው። አይ እዚህ ውስጥ አሁን ፓስተርን ትከተዋለህ።
ምእመኑን ትከተዋለህ፣ ጳጳሱን ትከተዋለህ፣ ዲያቆኑም ሊገባ ይችላል፣ ስጋ ስለለበሰ ማለት ነው። ህግን በመጠበቅ የሆነ የእግዚአብሔር የሆነውን ትእዛዝ ፎሎ በማድረግ ሰው ሁሉ ፐርፌክት ሆኖ እስከ መጨረሻው መዝለቅ አይችልም። they will fail brother። የሆነ ፖይንት ላይ ፌል ያደርጋሉ። አንድ ቀን ፌል አደረጉ ማለት ዘሆል ያከማቹ ጽድቅ ዜሮ ገባ ማለት ነው። ህግን በመጠበቅ አትጸድቅም። በቃ ጳጳስም ብትሆን ስለ መጽደቅ እርግጠኛ አይደለም፣ ፓስተርም ብትሆን። አሁን ግን በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል ይልና እርሱም የትኛው? ይሄ ነቢያትም ህግም የመሰከሩለት ጽድቅ እርሱም ለሚያምን ሁሉ አዮ ለሚያምን ምን ሁሉ ቴንክ ዩ ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። በቃ የተመሰከረለት ጽድቅ ይሄ ነው። ነቢያቶች ህግ የመሰከረለት ጽድቅ ቢኖር ሰዎች በክርስቶስ ኢየሱስ በማመን የሚጸድቁበት ጽድቅ ብቻ ነው ያለው በአዲስ ኪዳን፣ ሌላ ጽድቅ የለም። ስለዚህ በክርስቶስ ኢየሱስ አምነው የጸደቁ ሰዎች በእግዚአብሔር ፊት በእውነት ጸድቀዋል። ከዛ ውጪ ሌላ እኔ ብለው የሚጠሩት የራሳቸው የሚፈጽሙት ጽድቅ የለም። ይሄንን ስንል ብዙ ሰዎች ሚስ የሚያደርጉን ፖይንት ስራ አያስፈልግም የሚል አይነት መደምደሚያ ይሰጣሉ። አይ አላልኩም። እኔ የወንጌል አማኞችም ስራ አያስፈልግም የሚል መደምደሚያ የለን። ስራ አያስፈልግም የሚል መደምደሚያ የለን። ድሃን ማብላት አለብን፣ የተቸገሩችን መጠየቅ መቻል አለብን፣ መርዳት አለብን፣ የታሰሩትን መጠየቅ አለብን። እነኚህን ነገሮች ማድረግ አለብን። ይሄ የበግ አይደንቲቲ ነው። ኦኬ፣ በግ የሆነ ሰው ከጌታ የተወለደ ሰው በውስጡ የሚኖረው የአባቱ ዘር ይሄንን ነው የሚያደርገው። ለዚህ እኮ ነው ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። አዮ ሶ ኃጢአትን አያደርግም ማለት የሚያደርገው ነገር ግን አለው ነው አርጊውመንቱ። ኃጢአትን ካላደረግስ የምታደርገው ነገር አለ። አየህ፣ ኃጢአትን አለማድረግ ብቻ አይደለም፣ አንተ ደግሞ ከእግዚአብሔር ስትወለድ የምታደርገው ነገር አለ። ምንድነው ካልከኝ መልካም ስራ ለማድረግ ነው የተፈጠርከው። አንተ ውስጥ መልካምን የማድረግ ማንነት በአንተ ውስጥ እግዚአብሔር ሰርቷል። ለዚህ እኮ ነው ኤፌሶን 2:10 ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል የሚለው። አየው፣ ሶ አሁን ስራው የሚመጣው እዚህ ጋር ነው። አምናለው ድሆች መብላት አለባቸው፣ አምናለው የተቸገሩ ሰዎች መጠየቅ አለባቸው፣ የታረዙ ሰዎች መልበስ አለ፣ የታሰሩ ሰዎች መጠየቅ አለባቸው፣ የታመሙ ሰዎችን መጎብኘት አለብን፣ በሚያስፈልጋቸው ከጎናቸው መቆም አለብን። ለምንድን ነው ይሄንን የምታደርጉት ብትለኝ የማንነቴ ውጤት ነው። አዮ አሁን ይሄ ህይወት እንድኖር ነው የተካፈልኩት ማንነት ያገኘሁት ዘር እንዲህ እንድኖር ነው የሚያደርገኝ። ኃጢአትን አለመስራት ብቻ አይደለም፣ ከእግዚአብሔር የተወለደ ኃጢአትን አያደርግም ብቻ አይደለም፣ የሚያደርገውም ነገር አለ። ኃጢአትን አያደርግም፣ አዎ፣ ግንስ ሌላ ደግሞ የሚያደርገው ነገር አለው። ምንድነው የሚያደርገው ካልከኝ አሁን የደረደርካቸውን የዘረዘርካቸውን መልካም ስራዎች ሁሉ ከመወለዴ የተነሳ ከመዳኔ የተነሳ አደርገዋለሁ። በውስጥ ይሄ ዘር ነው ያለው፣ ይሄ ዘር ነው ያለው። ሶ ለመዳን ብዬ አይደለም አሁን የማደርገው ነው አርጊውመንቱ እሱ ነው። ለመጽደቅ ብዬ አይደለም የማደርገው። ኦኬ፣ ስለ ዳንኩና እግዚአብሔር በውስጤ የአዲስ ያገኘሁት ማንነት የተካፈልኩት ዘር እንዲህ እንድኖር ነው የሚያደርገኝ ነው አርጊውመንቱ እሱ ነው። ኦኬ፣ ይሄ ነው ሪዝኑ፣ ይሄ ነው አገኘኝ፣ ይሄ ሪዝኑ፣ ይሄ ነው ሐሳቡ እሱ። አሁን ፕራክቲካል ስናደርገው ማለት ነው ዳን። እሺ፣ ላይክ አሁን የጸደቀ ሰው ማድረግ ያለበት ነገር አለ፣ ማድረግ የሌለበት ነገር አለ። ፎር ሰም ሪዝን አመነ ተቀበለ የምንለው ሰው መገኘት የማይገባበት ቦታ ከተገኘ ኃጢአቶቹን የሚያደርግ ከሆነ ያ ሰው
አስቀድሞ ጸድቋልና ፍርድ አያገኘውም ማለት ነው ወይ? የኔ አርጊመንት ተረዳኸኝ? ኃጢአትን ካደረግክማ እኮ ይኸውልህ የኃጢአት ደሞዝ ሞት ነው እኮ ነው የሚለው። አሁን ትልቁ ሚስ ኮሚኒኬት የሚያደርጉን እንዴ እዚህ ጋር ነው። ይኸውልህ ኃጢአትን በመስራት ሰው ይድናል የሚል እኮ ትምህርት የለንም። ኦኬ ኃጢአትን በመስራት ሰው አይድንም። አገኘኝ ይቻል አለበት። እያወራን ያለነው በክርስቶስ ኢየሱስ የዳነ ሰው የጸደቀ ሰው ስራን የሚሰራው የኃጢአት ይቅርታ እንዲያገኝ አይደለም ነው አርጊመንቱ። ኦኬ አገኘኝ። ለምሳሌ በደንብ እንድትረዳው ማለት ነው። ለምሳሌ ኃጢአት ሰራክ፣ በደልክ፣ እግዚአብሔርን አሳዘንክ፣ ለድሃ ስለሰጠክ ሳንቲም ኪስ ውስጥ የነበረውን ብር እንዳለ ለድሃ ስለሰጠ የኃጢአት ይቅርታን ታገኛለህ? አታገኝም። ስለሰጠ መንግስተ ሰማያት ትወርሳለህ? አትወርስም። አዮ መልካም ማድረግ ጥሩ ማድረግ መንግስተ ሰማያት አያስወርስም የምንለው ለዚህ ነው። ምክንያቱም ኃጢአት ይስተሰረይ ዘንድ አንተ የኃጢአት ማስተሰሪያ አንዳች ነገር ያስፈልጋል። አየህ አንተ በምታረገውና ኮንትሪቢዩት በምታረገው ነገር አይደለም የኃጢአት ስርየትን የምትገዛው። ኦኬ የኃጢአት ማስተሰሪያ ማን ነው? አሁን ለቴዲ መልካም ለኃጢአት ማስተሰሪያው ማን ነው? የቴዲ ክርስቶስ እኮ ነው። በቃ አለቀ። አየህ ኃጢአት ስትሰራም ስትበድልም አንተ ያጣውን ያንን ድነት እንኳን ማስቀጠል የምትችለው በመልካምነትና በጥሩነት አይደለም። ለአንተ ኃጢአትና በደል በፈሰሰው በክርስቶስ ኢየሱስ ደም ብቻ ነው። ያንን ደግሞ ማገኘው አክሰስ ማድረገው በንስሐ ነው። ንስሐ ነው፣ ግድ ነው። ንስሐማ ግድ ነው። ምን ጥያቄ? አሁን ቅድም ያልኩህ እዚህ ጋር ነው። ቅድም ያወራ ነው ለፍርድ ሲመጣ እኔ ማምነው ንስሐ በገቡትና ባልገቡት መሃል ነው። አዎ ድነትን ካጣማ ንስሐ ካልገባ እኮ አለቀ። አሁን እያወራን ያለ ነው ቴዲ ይኸውልህ ለመዳን ንስሐ እኮ ስራ አይደለም። ንስሐ እኮ ስራው ነው አያውቅም። ስለ ስራ አላወራሁም። አዎ ንስሐማ መግባት አለብህ። እንደ ክርስቲያን ሰው ንስሐ ይገባል፣ ምንም ጥያቄ የለም። አየው አሁን እኔ አመንኩ ንስሐ ካልገባው ፍርድ ይጠብቀኛል ማለት ነው እኮ። ኃጢአት አለብኝ ያልከን ያለው ኃጢአት ካለብህማ ፍርድ ይጠብቃል፣ ምንም ጥያቄ የለም። አሁን ትልቁ ቁም ነገር ምን መሰለ? ሰዎች ሚስአንደርስታንድ ሰው ስለሰራ ድነቱ አይቀጥልም። ምን መሰለ ድነቱ አይቀጥልም ማለት ኃጢአት ካለብህ የኃጢአት ማስተሰሪያ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ኦኬ ሰው በክርስቶስ ኢየሱስ ደም ካልታጠበ በስተቀር በመልካምነቱ የሚወርሳት የእግዚአብሔር መንግስት የለችም። አምናለሁ። በአብ ዘንድ ያለውን ኢየሱስ ክርስቶስን እንድንመለከተው ነው የሚያደርገን። አየው ክርስትና is not about you፣ ስለኔ አይደለም፣ ስለ አንተ አይደለም፣ ስለኛ አይደለም። ኦኬ ክርስትና ስለኛ ኃጢአትና በደል የሞተው ክርስቶስ ኢየሱስ ነው ማዕከሉ። የመዳናችን ተስፋ እሱ ነው። ከዚህ የተነሳ እኮ ነው ምንም ብንሰራ ማለት ነው በመዳናችን ላይ በመልካምነታችንና በጥሩነታችን ላይ ኢየሱስ ካስገኘው የመዳን ተስፋ ላይ የምንጨምረው የተለየ የመዳን ተስፋ የለም። ለዚህ እኮ ነው አሁን ለመዳን ብለን አይደለም የምንታገለው። ለመዳን ሲነሳ ጽድቅ ሲነሳ የእግዚአብሔር ልጅ ኢየሱስ ክርስቶስ በቀራኒው ላይ የከፈለው ስራ ብቻ ነው። ታጽል እሱ የከፈለውን ስራ እንጨርስና ከሱ የተነሳ የምናገኘውን ህይወት እኛም እናጋለን፣ እንገልጣለን፣ እናበዛለን። መታየት አለበት። ክርስቲያን መርዳት አለበት። የተቸገሩትን ማገዝ አለበት። ይሄ ክርስቲያናዊ ህይወት የተቀበልነው ማንነት። ግን የዘላለም ህይወትን ስናስብ በመስቀል ላይ የተከፈለው ዋጋ ነው እኔን ከእግዚአብሔር ጋር ሊያስታርቀኝ ሊያስማማኝ የሚችለው ሌላ አይደለም። በቃ ስለኔ ኃጢአትና በደል የተከፈለ ዋጋ አለ። እኔ የኔ አይደለሁም እኮ በዋጋ ተገዝቻለሁ። አሁን የምኖረው ህይወት ክርስቲያን አሁን የሚኖረው ህይወት በመስቀል ላይ ስለሱ የሞተለት የሱ ህይወት ነው አሁን እየኖርን ያለነው።
የክርስቶስ ኢየሱስን ህይወት ነው እየኖርን ያለን። የኛ ህይወትማ መስቀል ላይ አብቅቷል። መስቀል ላይ እኮ አብቅቷል። that was our life። ኢየሱስ የሞተው የኛን ህይወት እኮ ነው። አሁን የምንኖረው የኢየሱስን ህይወት ነው። ኦኬ አሁን የምንኖረው የክርስቶስ ኢየሱስን ህይወት ነው። የኛን ህይወት ኢየሱስ ምን ስላደረገልን? ስለኖረልን። በመስቀል ላይ የኖረው ያ ህይወት የኔና ያንተ ህይወት መገለጫ ነው። አሁን በክርስቶስ ኢየሱስ ህያዋን ሆነን ያንን የጽድቅ ወንጌል ተቀብለን በእምነት ነው ያንን ህይወት የምንገልጠው የምንኖረው ማለት ነው። እና ክርስትና ይሄ ነው። ያለኝ ሐሳብ ይሄ ነው። ቴዳ እኔ ጋር ነው ድምጽ የተቋረጠው። ግን እንዲሁ እንድትረዳው ያክል ያው እኔ ጋር ነው የተቋረጠው እያወራን። እሺ ይሰማል ያንተ? እሺ የኔ ይሰማል። እሺ እንዲሁ እንድትረዳው ያክል አሁን እኛ እንደ ወንጌል አማኝ ኢየሱስ የመዳን ተስፋችን ኢየሱስ ብቻ ነው ብለን ስናወራ እንዲቀላችሁ ነው ይሄንን የምናወራው። ለምሳሌ ያልሰራና ምግባር የሌለው ሰው በኦርቶዶክስ ድነቱን እንደማያጣ አታውቁም? በኦርቶዶክስ እኮ ድነት አይታጣም። የምሬን እኮ ነው የምለው። እንደ አንድ ኦርቶዶክሳዊ ሰው ኃጢአት ቢኖርብህ የፈለገ በደል ቢኖርብህ ድነት እኮ አይታጣም በኦርቶዶክስ። ኦኬ ቴዳይ ድምጽ ታፍኗል። አሁን አሪፍ ነው ቴዳይ፣ አሁን አሪፍ። እኛ እኮ እንደውም ጸድቀሃል ብለህ ስጠይቀን መጽደቅ አለ መጽደቃችንን አናቅም የምንለው እኮ ስለሚታጣ አይደለ? ለዛ አይደለ እንደዛ የምንለው? አይ አይደለም። ቤተክርስቲያኒቷ ውስጥ በደንብ እንድትረዳ የሚፈልገው ኃጢአተኛና በደለኛ ሰው ስራ ካልሰራ አይድንም አይጸድቅም የምትሉት ኢየሱስ ክርስቶስ ሲነሳ ብቻ። ኦኬ ኢየሱስ ሲነሳ። በሌላ መንገድ ሰዎች ኃጢአት ቢኖርባቸው ቢበድሉ ምግባር እንኳን ቢጎድላቸው ያለ ምግባራቸው ይድናሉ የሚል አይነት ትምህርት ቤተክርስቲያኒቷ አላት። እኛ አሁን አላት። ለምሳሌ እንድትረዳው ማርያም ቃል ኪዳን አላት የላት? ይኖራታል ብዬ አስባለሁ። ቤተክርስቲያኒቷ አላት ብላ ታምናለች። በትክክል ማለት ነው። ለምሳሌ ክርስቶስ ሳምራ ቃል ኪዳን አላት የላት? አሁን የሚሰራ ነው እያወራ ነው ያለው። ማንሽ ክርስቶስ ሳምራ? ኦርቶዶክስ ውስጥ ያለች አንድ ጻድቅ ናት። እሺ ቤተክርስቲያኒቷ የምታምንባት ማለት ነው። ኦኬ አቡነ ገብረ መንፈስ ቅዱስ ቃል ኪዳን አላቸው የላቸው? አላቸው። ኦኬ የነኚህ ሁሉ ቃል ኪዳን የጻድቃን የቅዱሳን ቃል ኪዳን አለ ብላ ስታወራ ምግባር የጎደለው ኃጢአተኛ ሰው በደለኛ ሰው የሚጸድቅባቸው ቃል ኪዳኖች ናቸው። አዮ ለምሳሌ ምን አይነት? ጥሩ ጥያቄ ነው። ለምሳሌ ከሲኦል ማውጣት፣
ቴዲ ሲኦል የሚገባ ሰው ምን አይነት ሰው ነው? ምግባር የጎደለው አይደል? ኦቤስ ወይ እምነት የጎደለው ሰው ነው ሲኦል የሚገባው አይደል? ይሄ ሰው በምድር ሳለ በክርስቶስ ኢየሱስ ሳይድን በሲኦል ግን በጻድቃን በቅዱሳን ግን ይድናል። አዮ ቤተክርስቲያኒቷ ውስጥ አሁን ይሄ ኢስ ኖርማል ጉዳይ ነው። ምክንያቱም የቅዱሳንና የጻድቃን ቃል ኪዳን አሁንም አለ ብላ ቤተክርስቲያኒቷ ስለምታምን ክርስቶስ ኢየሱስ ለጻድቃን ለቅዱሳን ቃል ኪዳን ሰጥቷቸዋል ብላ ስለምታምን ማለት ነው። አዮ ስለዚህ ብዙ እውቀቱ የለኝም፣ ግን አንድ ከዚህ ጋር የሚሄድ ነገር ላንሳልህ እና እስቲ አያይዘህ ትመልስልኝ። አይ ዶንት ኖ ማን እንደሆነ መጽሐፍ ቅዱስ ላይ በሶዶሜን ጎሞራ ይሁን አይ ዶንት ኖ ሊጠፉ ሲሉ 5 ጻድቅ ቢኖር አትመራቸውም ምናምን እያለ ቀንሶ አብርሃም መሰለኝ አይደል? እሺ ስለ ሎጥ እሺ ብቻ ያ ጻድቅ እነሱን በመወከል ኢቭን ስራቸው የሚያስፈርድባቸው እንኳን ቢሆን ከዛ ፍርድ ሊያስመልጣቸው ሞክሯል አይደል? እውነት እሱ እንዳለው እኮ 10 ጻድቅ ኖሮ ቢሆን ከተማዋን እግዚአብሔር ይመርለት ነበር አይደል? አሁን ይሄ ቃል ኪዳኑ ነው የሰውየው ብለን መውሰድ አንችልም። በምግባራቸው ሳይሆን ስለዚህ ሰውዬ ልመናና ምልጃ ብሎ ሊመራቸው ነበር፣ ግን ስላልተገኘ እነ ሎጥና ሚስቱ ብቻ ቀሩ። የዳኑትም እነሱ ናቸው መሰለኝ። እንዴት አድርገህ ታየዋለህ አያይዘህ? እሱን እኮ ነው የምልህ። አየህ አሁን ምን ማሰብ ጀመርክ መሰለህ ቴዲ? እችን ፖይንት ሬዝ እንድታደርጋ ስለምፈልጋት ነው። አየህ አሁን ምን ማድረግ ጀመርክ መሰለህ? ያለ ምግባር ኦኬ ስለ ቅዱሳን እግዚአብሔር ይምራል የሚል አንደርስታንዲንግ ኖረህ ማለት ነው። አይ ላይክ ኢት ወደዋለሁ፣ እንዲኖር እፈልጋለሁ። ኦኬ አየህ አሁን ስለምንድን ነው እሱ ስለ ቅዱሳን ያለ ምግባራቸው አየህ ሳምበዲ በሰራው ስራ ሳምበዲ በሰራው ስራ ጻድቁ በሰራው ስራ ኃጢአተኛው የለው ስለማን ነው ብሎ የሚምረው እያልከኝ ያለው? ስለ ጻድቁ ስትል አየህ አሁን እሱ ጋር ነው ተላልፈናል እያልን ያለ ነው። ኦኬ እኛ ስለ ኢየሱስ ሲል ነው እግዚአብሔር እየማረን ያለው ነው እያልን ያለ ነው። አዮ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። በምድር ላይ በምስቀሳቀስበት ሰዓት ላይ ልበድል እችላለሁ፣ ላሳዝነው እችላለሁ። ግን የምጸድቀው የምድነው የዘላለም ሕይወትም ዋስትና የሚኖረኝ እርሱ ስለኔ ኃጢአት ስለሆነ ነው። አዮ he paid the price ስለኔ ዋጋ ስለከፈለ ነው የምለው። አገኘኝ? አሁን የእምነታችን ዳይሬክሽን ነው የሚለያየው። እኛ ያለ ምግባር ያድነናል ስንል ኢየሱስን ነው የምንጠቅሰው። እናንተ ያለ ምግባር ስትሉ ቅዱሳንን ነው የምትጠቅሱት። this is a big difference። አይ ኢየሱስንም ጠርቻለሁ እኮ አይደል? ይሄንን ግን የመጽሐፍ ቅዱስ ክፍል ነውና እንዴት ታየዋለህ ነው እኮ ልክ እኮ ነው። ስታነሳ እኮ ተመቸኝ አልኩ መናገር። ይሄንን ድርሳን አበበ ቃል ኪዳን ነው ቃል ኪዳን እኮ ነው። ገብቷል? የመድኃኒዓለም ጭስ ሲጨስ ይሄ የእንኩሮ ጭስ የሸተተው ያ ሰው አህዛብ እንኳን ቢሆን ይድናል ይላል። ይሁን እኮ እሺ፣ ነው ማለት መንግስተ ሰማያት ይገባል ነው? መንግስተ ሰማያት ይገባል ይላል ወይንስ ከደዌ ይድናል? አይደል? ስለ መንግስተ ሰማያት ነው የሚያወራው። ፖይንቱ ግን ምን መሰለህ ቴዲ? ይኸውልህ እንዲህም ቢሆን ስቲል ሩም አለ። ስቲል ሩም አለ። ኦኬ ያለ ስራ እንድናለን የምትሉት በማን ነው? በጻድቅ
በጻድቃን በቅዱሳን አየው። ስለመጨረሻውም ቢሆን አክሰስ የማደርገው በኢየሱስ ሳልድን አሁን የምትላቸውን ድርሳናቶች አላቃቸውም። በእምነት ብቻ ድናለሁ ታምናለህ ቴዲ? በኢየሱስ በእምነት ብቻ። አዎ መንግስት አሁን ቴዲ ቢሞት ኢየሱስ ክርስቶስን በማመኑ ብቻ የዘላለም ህይወት ያገኛል እስካላጣሁት ድረስ ቅድም ባልነው ሴንስ ማለት ነው። ንስሐ ምናምን የሚለውን ትተህ በማመን ብቻ አምናለሁ። ዋይናት ቴዳዬ ላሳየ። ለምሳሌ ጠንቋይ ቤት ሄዳል። እሺ ጠንቋይ ቤት ድንገት ብትሄድ ኖሮ ጠንቋይ ቤት ድንገት ብትሄድ ትድናለህ? አልድንም። ንስሐ ሳልገባ ብሞት እድናለሁ ብዬ አላምንም። ኦኬ አየው። ጠንቋይ ቤት የሄደ ሰው የሚያስጠነቁልም የሚጠነቁልም ሰው ግን በቅዱሳን በኩል ደግሞ ሲድን ታያለህ ቤተክርስቲያን ውስጥ። ያው እኔ እነሱን ነገሮች ነው የማላውቀው። እኮ እሱ እኮ ናችሁ እምነት ልክ እንደ ቅዱሳን እንኳን አይደለም የምንለው ከዚህ የተነሳ ነው። ምን ማለት መሰለ፣ ኢየሱስ ሲሆን የቴዲ ፐርፌክትነስ ይጠበቃል። አዮ ምን ማለት ነው? ቴዲ ፐርፌክት መሆን አለበት ኢየሱስን እንዲያድነው። ቴዲ ምን መሆን አለበት? ኢየሱስ ባዘጋጀለት መንገድ ድል ስጠን እያሉ ነው ከታች ሚዩት አድርጌ እንትን ልበል። በጣም እሰማሃለሁ። እሺ አስገባቸው ግን እሰማሃለሁ። እሺ ቴዲ እሺ እንቀጥል። ችግር ቀጥል እየሰማሁ። ኦልራይት እሺ ከዛ ሆነን እሺ እና ኢየሱስ ክርስቶስን ማመን በሚገባችሁ ሌቭል ቅዱሳንና ጻድቃንን ማለት ኢየሱስ ቅዱሳንና ጻድቃንን በምታምኑበት ሌቭል ኢየሱስን አታምኑ ምንለው ለዚህ ነው። ምን ማለት ነው? ስለ የናንተ ህይወት በኢየሱስ ሲሆን ፐርፌክት መሆን መቻል አለበት። ኦኬ ፐርፌክት ካልሆነ ምልልሳችሁ ጥሩ ካልሆነ ምልልሳችሁ አንድንም ትላላችሁ። ኦኬ በኢየሱስ ክርስቶስ ሳይሆን ሲቀር በሌሎች ቅዱሳን ጻድቃን ግን ሲሆን ፐርፌክት እንኳን ባይሆን እንድናለን ትላላችሁ። that's the big difference። እና እንደ ክርስቲያን ቻሌንጅ ኢየሱስ እመኑ እያል ቻሌንጅ እናደርጋቸዋለን። አትሊስት ጻድቃንና ቅዱሳን በምታምኑበት ሌቭል ኢየሱስን እመኑት። ኢየሱስ ዳኒ ይቅርታ እንደ ወርቆርተ ተቃታች ወርጂ ልስማ ቃሎት ያሰማል። ቴንክ ዩ። እሺ አይ ቲንክ የምታነሳው ነገሮች በጣም እንትን የሆኑ ነገሮች ናቸውና በጅምለት ነው። ምን ማስረጃ አለ? አሁን አንተ በስራ ብቻ ነው እናንተ የምትጸድቁት። የክርስቶስን አዳኝነት ትታችሁታል እያልክ ነው በተዘዋዋሪ። እንዴት ነው ሰው በዚህ ልክ የክርስቶስን አዳኝነት ክዶ ቅዱሳንን ሊቀበል የሚችለው? ቅዱሳንን የሰጠን ማን ነው? እግዚአብሔር አይደል? ቅዱሳንን ያገኘነው ክርስቶስ ነው። ቅዱሳን የክርስቶስ ተከታይ ስለሆኑ እኔን የተቀበለ እናንተን ይቀበላል ብሎ ቃል ኪዳን በገባላቸው መሰረት እኛ እነሱን እንቀበላቸዋለን። እንደ ክብራቸውም ደግሞ ክብር እንሰጣቸዋለን። ቤተክርስቲያን በቅዱሳን ምልጃ ብቻ ክርስቲያኖች ይድናሉ ብላ አታስተምርም። አንድ የማወቅ አለብህ። እንዴት ነው? የኛ እምነት ያስፈልጋል። እምነት ሲደመር
የቅዱሳን ምልጃ አለ። ከዛ ደግሞ የእግዚአብሔር ቸርነት አለ። በቅዱሳን አማላጅነት ወደ መንግስተ ሰማያት እንገባለን ብለን አናስተምርም፣ ወይም ደግሞ ቤተክርስቲያን አትናገርም። እንዴት ነው ሰው በስራው ብቻ ሊጸድቅ የሚችለው? አይጸድቅም። የእግዚአብሔር ቸርነት ያስፈልገዋል፣ እምነት ያስፈልገዋል። በቅዱሳን ምልጃ ወደ መንግስተ ሰማያት ይገባል አይገባም? ክርስቶስ ሰምራ ላይ የተጠቀሰ ታሪክ ልታገኝ ትችላለህ። ግምት እንዳናወራ ቤተክርስቲያንን መጽሐፍ ጥቀስና ሰው በቅዱሳን ምልጃ መንግስተ ሰማያት አይገባም ያለችበትን ማስረጃ አስተ ለሱ ማስረጃ የምሰጥህ አንተም በማስረጃ ስታወራ ብቻ ነው። እኔን አልጠየከኝም፣ ማስረጃ አልጠየከኝም። እኔ ላውን ላወራ ለጠየቅ። እሺ ሰው በስራው ብቻ ማስረጃ ጠየኩ። ከዛ ላወራው ነገር ማስረጃ ካለ ትሰጠኛለህ፣ ከሌለ የለኝም ትለኛለህ። እንደዛ እኮ ልጠይቅህ አንተ ከዛ ተመልሰህ ላወራው ነገር ጠየኩ። እኔ የሀሳቡ መነሻ አንተ ስለሆንክ ስታወራ ሰማሁ አይደል? እኔ ብቻ አይደለም ማስረጃ ማቅረብ ያለብኝ፣ አንተም ኦርቶዶክሳዊ አይደለ? ስታወራ በማስረጃ አውራ እኮ አላቀረብክም። እኔ ሳወራ በማስረጃ ጠይቀኛል። እኔ ግን አሁን አላወራውም፣ አንተ ነው ያወራው። ስታወራ ምን አልክ? እሺ ስሜት ይሆናል። እግዚአብሔርን ወደ መምሰል ኢየሱስ ክርስቶስን ወደ መምሰል ደረጃ ታድጋለህ። ከዛ በኋላ ፍርዱ ደግሞ እግዚአብሔር ነው፣ ያንተ አይደለም፣ የኔ አይደለም፣ የማንም አይደለም። ሲኦል ልግባ መንግስተ ሰማያት ልግባ የሚፈርደው እሱ ነው። ፍርድ ነው። እሺ የጠየቅኩህን ግን አልመለስክልኝም እና እስክጨርስ ድረስ እንድንደማመጥ ብዬ ነው የሰማው። የጠየቅኩህን ጥያቄ ትመልስልኛለህ? ዛሬ ብትሞት እድል ስጡና ፕሊስ። ሳሚ ኦርቶዶክሳዊ ወንድም እያወራ ነው ያለው። ዛሬ ብትሞት መንግስተ ሰማያትን በእምነት ብቻ ወርሳለሁ ብለህ ታስባለህ ወይ ነው ጥያቄ። አልወርስም። መውረሴንም አለመውረሴንም አላውቅም። እሺ ጥሩ። በእምነት ብቻ አትድኑም ያለችበት የኦርቶዶክስ ኢየሱስ ክርስቶስን በማመን የቱ ጋር ነው አንተ ራስህ በእምነት ብቻ የሚለውን አስተሳሰብ አስተምህሮ ከየት ነው ያገኘው ብዬ ብጠይቅህ መረጃ ትሰጠኝ? እንዲሁ በእምነት ድናችኋል ይላል እንጂ በእምነት ብቻ አይልም አይደል መጽሐፉ? የለኝም ነው እያልከኝ ያለው አይደለም? አንተ መረጃ ስጠኝ እኮ ነው እያልኩ ያለሁት። አንተ መልስ፣ የምትጠየቀውን መልስ። አይ አሁን አንተ ተጠየቀኝ እኮ መመለስ የለብኝም። አንተ እኮ መለስኩልህ እኮ እየመለስኩልህ ነው እኮ እኔ። እሱ እኔ ስጠየቅ የማወራው ነው። አንተ ነው አይ እኔ ጠየቅኩህ፣ አሁን ጠየቅኩህ
ቅድም የለኝም በላ የለኝም በኮንፊደንስ ስታወራ ስለነበረ ነው። ቤተክርስቲያን ስትሆን እጅ ስለነበረ የለኝም በልና ከዛ እኔ ላወራ ለምን የለኝም እልሃለሁ። የለኝም አልልህም። ካለ ይሄው እድል እየሰጠው ነው ያለሁት። መልስልኝ። ይኸውልህ ቤተክርስቲያን ብዙ እውቀት አላት፣ ብዙ መጻሕፍቶች አሏት፣ ብዙ ባህረ ጥበባት ናት። እና ብዙ ያለው ሰው መልስ አያጣም። አንድ ጥቀስ። ለምን አንተ የተጠየቀው ለምን አትመልስም? መጀመሪያ አንተ ተጠይቀ አይ አትሽሻለ ስትል መለስኩልህ። እኔ እኮ እስካሁን ጠያቂ ነኝ፣ ግን አንድ ጥቅስ ነው አንድ የቤተክርስቲያን ማስረጃ ነው የጠየቅኩ። አንተ ዳኒ ለጠየቅከኝ ጥያቄ እኔ መልስ የለኝም ስትል ወደ እኔ ደግሞ እመጣለሁ። አሁን እኮ መልሳ መጀመሪያ እኮ ይኸውልህ በእምነት ብቻ የተጠየቀው መጀመሪያ ብራዘር አንተ ተጠይቀህ አልመለስም። እየጠየኩ ቀድሜ ሁለተኛ እድል የሰጠው መልስ የለኝም በልና በነገር ላይ እንደዚህ አይነት ሎጂክ ያው ሁላችሁም ነው መልስ ዙሪያ ጥምጥም ነው የምትሄደውና ይሄ ያልተባለው ጥያቄ ነው ብራዘር። ያልተባለውን በግድ ናችሁ ብሎ ስም መስጠት ተገቢ አይደለም። ገባ? አንተ ተጠያቂ ነህ እስካሁን እና ስሜት አያቱን ሰውም አንደርስታንድ የሚያደርገው እስካሁን ድረስ መልስ እየጠበቅን ያለ ነው። እኔን ጨምሮ እየጠበቅኩ ነው ያለው መልስ። ምን መልስ ነው የፈለግከው? አሁን እኮ ነገርኩህ አይደለም? ለጠየቁት ጥያቄ ምንም መልስ አልሰጠኝም። ምን አንድ ማስረጃ አላቀረብክም። አንተ ለዛ ለጠየቀኝ ጥያቄ መልስ መሰጠ የለኝም በል። ከዛ ለምን የለኝም እልሃለሁ እኔ ላላውቀው እችላለሁ። የለኝም ነው መልሱ፣ ወይ ደግሞ ካለ ታቀርባለህ ማለት እንደዛ ነው የሚሆነው ብራዘር። አለ ይኸውልህ ብራዘር አንተ ተዘጋጅተህበት የሆነ እንትን ነገር ይዘህ ምናምን ነገር ሊሆን ይችላል የገባው ገባህ? እንዳጋጣሚ ነው ቲክቶክ ላይ ስገባ ነው ያየው። ገባ? አልተዘጋጀውም ራሱ እኮ አንድ መልስ ነው። አነጋገርህ ስላናደደኝና ቤተክርስቲያን እየወነጀልክ ስለሆነ ነው የገባሁት እንጂ የመወያየቱ ፍላጎት የለኝም። ግን ነምጣ ካልክ አንተም የምትጠየቀው ጥያቄ መመለስ መቻል አለበት። ቆይ ሉሊ አልተዘጋጀውም ነው የምትለኝ አይደል? እንደመለሰ ሰው አልተዘጋጀውም። እሺ ቀጥል ጎበዝ። ቅድም ላወራሁት ነገር ነው ማስረጃ ልስጥ። ቤተክርስቲያን አዎ ትላለች፣ ያለ ምግባር ሰው ይድናል ብላ ታስተምራለች። ያው ለግለጽ እኔ ግን ተዘጋጅቻለሁ፣ ማስረጃ አለ። ቅድም ላወራሁት ንግግር ከኪሴ አይደለም ያወራሁት፣ ከቤተክርስቲያኒቷ መጽሐፍት ነው ያወራሁት። ያው ላሳይ። ቅድም ምን ብለኸኝ ነበር? ቤተክርስቲያን እምነት ብቻ ያለው ስራ ያለው ሰው አይድንም አትልም ነበር ያልከኛል ሉሊ አይደል? ይሰማል ሉሊ? አዎ ቀጥል። እሺ ምግባር የሌለው ሰው ስትል ምን አይነት ሰው ነው አስዩም የምታደርገው? ምግባር የለውም ስትል አንድ ሰው ምንድነው የምታስበው? ምግባር መመጽወት፣ መጸለይ፣ መጾም፣ መስገድ እሺ የመሳሰሉት። እሺ ጠንቋይ ቤት መሄድ ለምሳሌ
ኃጢአት ነው። እሺ ማመንዘር ኃጢአት ነው። ማስጠንቆል ኃጢአት ነው። ቀጥል፣ ወደ ገደል፣ ወደ ዋናው ግባ። መጠንቆልስ? ደገምከው እኮ። አይ መጠንቆል ነው ያልኩህ። ማስጠንቆል ያ ነው ኃጢአት ነው። ያያላ የኃጢአት ዘር ናቸው ሁሉ የኃጢአት ዘር ናቸው። ስለዚህ ኃጢአተኛ ሰው ይህንን ያደረገ ሰው ኦርቶዶክስ በመሆኑ የዘላለም ሕይወትን ያገኛል? ይድናል? አያገኝም። እሺ ቤተክርስቲያን ግን ይድናል ትላለች። ይድናል ስትል በጻድቃን በቅዱሳን ይሄ ሰው ይድናል አይድንም? እንደ እግዚአብሔር ቸርነት ሊድን ይችላል። በቅዱሳን ምልጃ የእግዚአብሔር ቸርነት። ያለ ቅዱሳን የእግዚአብሔር ቸርነት አያገኘውም እያልከኝ ያለው? ያገኘዋል፣ እሱ እንደ እምነቱ ነው። ስለዚህ ይሄ ሰው ምግባር ጎሎት በእምነት ብቻ ይድናል ብለህ እየተናገርክ ነው ያለው? በእምነት ብቻ አይድንም እያልኩ ነው። ብቻ የሚል አስተምሮ እኛ ጋር የለም። ብቻ እናንተ ጋር ነው ያለው። ታዲያ ይሄ ሰውዬ እኮ እንዳየኸው መረጃን አንብበው እስቲ፣ መጀመሪያን አንብበው፣ መረጃን አሳየኝ እስቲ፣ አንብበው። እሺ ላንብበው። እንደዚህ ይላል። አሳየኝ፣ ዞር አድርገህ ስክሪን ላይ። እሺ መጽሐፍ የቤተ ክርስቲያን መጽሐፍ ምንድን ነው የሚለው? አይታየኝም። ገልብጦ ነው ያነበበልኝ የሚያሳየኝ። ገድለ አቡነ ገብረ መንፈስ ቅዱስ ወታምራይቱ በግዕዝ በአማርኛ ይላል። እሺ ማን ያሳተመው? የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም። እሺ ቀጥላ። የገዳሙ ማለት ነው። እሺ ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ስሬን የሚያደርግ አንድ ኃጢአተኛ መነኩሴ ነበረ። ከዕለታት በአንደኛው ቀን ንዑድ ክቡር የሚሆን የአባታችሁን ገብረ መንፈስ ቅዱስ የገድል መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከነዚያም ለሰዎች ልጆች የምህረት ቃል ኪዳን እንደተሰጠው የሚናገረውን የቃል ኪዳን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። ከዛ ሲሄድ በመንገድ ሽፍቶች አግኝተውት መላልሰው ደበደቡት፣ ልብሱንም ገፈው ደበደቡት፣ በደምም ተነክሮ ወደ ቤት ገባ። በዚያችም ሌሊት በእግዚአብሔር ፈቃድ ሞተ ይላል። ይሄ ሰው ይድናል ብለህ ታስባለህ? እንደ አንድ ኦርቶዶክስ? ያው በእግዚአብሔር ቸርነት ሐሳቡ እምነቱ መጀመሪያ ላይ የነበረው እምነት እድናለሁ ብሎ አስቦ ነበረ። ሳያደርገው ግን ሞተ። ፍርዱ የእግዚአብሔር ነው። አሁንም ይገባል አይገባም የሚለውን ዲሲሽን መስጠት እኛ አንችልም። ፍርድ የእግዚአብሔር ነው። ስለዚህ ሰው በእምነቱ ብቻ ይድናል ብለህ ታምናለህ ማለት ነው። ጨረስን እኮ እዚህ ጋር። ይሄ እኮ እምነት ብቻ አይደለም የሚለው ምን ስራ አለ? ስራውን እስቲ ወደ ኋላ እንደገና ማለቂያው ላይ እስቲ አንብብልኝ። ማለቂያው ላይ ሲሄድም በመንገድ አግኝተው ሽፍቶች አግኝተውት መልሰው ደበደቡት፣ ልብሱንም ገፈው በደም ተነክሮ ወደ ቤቱ ገባ። በዚያችም ሌሊት በእግዚአብሔር ፈቃድ ሞተ ነው የሚለው። መጀመሪያ ላይ ምን አስቦ ነበረ? የአቡነ ገብረ መንፈስ ቅዱስን ገድል ለመሳለም ለማንበብ አይ ቲንክ ወደ ላይ ካልተሳሳትኩ ቦታ ላንብበልህ። እሺ ከዚያም ለሰዎች ልጆች የምህረት ቃል ኪዳን እንደተሰጠው የሚናገረውን የቃል ኪዳኑ መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔም መታሰቢያውን ዝክሩን አደርጋለሁ በጸሎቱ እማጸናለሁ ብሎ አሰበ ነው የሚለው። ከአሰበ እማጸናለሁ ብሎ በቅዱሳን ምልጃ ምን ብሏል?
አምኗል። እማጸናለሁ ማለት እጸልያለሁ ማለት ነው። ያንን ሐሳቡን ደግሞ እንግዲህ ከግብ ሳያደርስ መንገድ ላይ ሽፍቶች ደብድበውት ይሄ ሰው ሞቷል፣ አርፏል። ሰው ስለዚህ አሁንም እያወራኝ ያለው ስለ እምነት ብቻ አይደለም እያወራው ያለው ታስቧል እኮ ምን የሰራው ስራ አለ? ማሰቡ ራሱ ስራ ነው። ኦ ማሰቡ ስራ ነው።